ዘዳግም ለውርስ ብሎና ወይንም ደግሞ አንተ ሲደረግልህ የነበረውን ነገር አንተም በሆንኩ ብዬ እየተመኘው ነው ያደግኩት ብሎ ስላለው ባርኮት እውነት ለመናገር እናትና አባቴ ዛሬ ነው የሞቱት ብሏል። ጭራሽ የባርኮት በገዛ አባቴ ነው በሚለው ሰው ቤተሰቦቹን እንዳስገደለበት ቢያቅ ምን ሊሰማው ይችላል? የእውነት ነው ምላችሁ። ይህን ነገር ባርኮት ባወቀ ሰዓት ሌላ ባርኮት ነው የሚሆነው። ሰላም የኔ ወዶች፣ የኔ ወርቆች፣ ሰላማችሁ ይብዛልኝ። የዙር ዩቲዩብ ቪዲዮ ወይንም ደግሞ ድራማ ተከታታዮች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ የኔ ወዶች። ዙር የሚለውን ድራማ እንግዲህ ብዙዎቻችሁ ተወዱታላችሁ። ምክንያቱም እዛ ጋር እነ ኪራ ስላሉበት፣ ኪራን ደግሞ በጽናት ድራማ ላይ ብዙዎቻችን እናውቀዋለን። እጅግ በጣም ምርጥና ፍቅር የሆኑ ተዋናዮች ናቸው የተሳተፉበት። እጅግ በጣም ደግሞ አስተማሪ ሊሆን የሚችል ቪዲዮ ነው ወይም ድራማ ነው ማለት ነው። ባርኮትና እንግዲህ እዛ ጋር እውነት ለመናገር አላቅም ዘዳግም ለምን ይሄን ነገር ማድረግ እንደፈለገ በባርኮት ላይ ባላቅም፣ በእርግጥ አንዳንድ ጊዜ ከዙሪያችን ያሉ ሰዎች እኛ ላይ የሚያደርጉብን ግፊት ወይንም ደግሞ ለዛ ሰው ያለንን ሀሳብ አስተያየት እንዲቀየር የሚያደርጉት ሰዎች አሉ። ዘዳግምም አሁን አባቴ ነው ብሎ ያሰበውን ሰው ነው ከጎኑ አድርጎ፣ እንደውም ዘዳግም ቤቱን እንደሸጠለት አድርጎ አንዱን ቤት ወደ ራሱ ስም አዙሮታል፣ በህገ ወጥ ቢሆንም ማለት ነው። ስለዚህ ዋናው ትክክለኛው ኦሪጂናሉ ወረቀት እሱ እንትና ጋር ስለሆነ ያለው እሱ ዘዳግም ቢሸጠልኝ ቢልም ባርኮት መውሰድ ይችላል ቤቱን። ምክንያቱም ትክክለኛ ኦሪጂናሉ ያለው እሱ ጋር ስለሆነ በህገወጥ ነገር ነው ወደ ራሱ ያዞረው ማለት ነው። የዘዳግም አባት ግን ደግሞ ልጁ የዘዳግም አባት ግን አይመስለኝም ማለት ነው ቤተሰቦች። ምክንያቱም ሰውየውን ተበቅሎ ንብረቱን ወስዶ ሙሉ ለሙሉ ዘዳግምንም ባርኮትንም ከነገሩ ውጭ ለማድረግ ነው እየሞከረ ያለው። ዘዳግም ደግሞ ይሄን ነገር በፍጹም አልተረዳውም። የገዛ ወንድሙ ላይ እናት አባቱ አሳድገውት እዚህ አድርሰውት እሱም ወንድሜ እያለው ነበረ። የቤት ሰራተኛም ሆና ቤት የኖረችው ሁለቱንም አሳድጋቸዋለች ከልጇ እኩል ማለት ነው። እና እውነት ለመናገር ቢሮ ውስጥ ሙሉ ህንጻው የዘዳግም አባት ወይንም ደግሞ የባርኮት አባት እንደሆነ አውቋል ማለት ነው። ይሄ ከዘዳግም ጋር አብሮ የሚሰራው ሰውዬ ማለት ነው። ይህንንም ህንጻ ለመውሰድ በጣም እየጎመጀ ነው ያለው ማለት ነው። ህንጻው የኔ ቢሆን እንደዚህ ሁኜ በዚህ ወጥቼ እያለ በቃ ህልም እያለመ ነው ማለት ነው። ይሄ ሰይጣን የመሰለ ሰውዬ እውነት ለመናገር እያደረገ ያለውን ነገር ዘዳግም ራሱ አያውቅም። ምክንያቱም ዘዳግምን እየተጠቀመበት ነው እንጂ ትክክለኛ አባቱ ሆኖ አይመስለኝም። ምክንያቱም ትክክለኛ አባት በልጁ አይጠቀምበትም። እና ወዶቼ የዘዳግም መጨረሻ ሰንደል ጭንቅላቱ ላይ አድርጎ የጫት እንጨት ተሸክሞ ፌስታል ራሱ ላይ አስሮ መሄድ ነው የሚሆነው መጨረሻ ላይ ማለት ነው። ምክንያቱም ወይ ከወንድሙ አልሆነ፣ ወይ አባቴ ካለው አልሆነ፣ ወይ ከንብረቱ አልሆነ። ስለዚህ የዘዳግም መጨረሻ ማበድ ብቻ ነው ማለት ነው። ይሄን ሁሉ ነገር ባወቀ ሰዓት በወንድሙ ላይ ያደረገው ነገር ይጸጽተዋል ብዬ አስባለሁኝ።